በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለቅዱስ አባታችን ለአቡነ ኪሮስ እንዲሁም በዚህች ዕለት ለሚታሰቡት ሰማዕታት፣ ቅዱሳት፣ ደናግል፣ መነኮሳት በዓል በሰላም በጤና አደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን መንፈሳዊ ነውና መንፈሳዊ ኃላፊነታችን እየተወጣን መንፈሳዊ አገልግሎቱ እንድታበረታቱ ስንል በልዑል እግዚአብሔር ስም በትሕትና ቃል እናሳስባለን። ዘውትር ሁሌም በዚህ ሰዓት የምናቀርብላችሁ የቤተ ክርስቲያን ገድላት፣ ድርሳናት እንዲሁም ስንክሳር ሁሌም እየመጣችሁ ከቅዱሳኑ ረድኤታቸውን፣ በረከታቸውን፣ ገድላቸውን በመስማት ወይንም በማንበብ እንድንሳተፍ ስንል በልዑል እግዚአብሔር ስም እናሳስባለን። ከቅዱስ አባታችን ከአቡነ ኪሮስ ረድኤቱ፣ በረከቱ፣ ልመናው፣ አማላጅነቱ በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር አሜን። በአገረ ሮም ከአባቱ ንጉሥ አብያ ከእናቱ አንሰራ ተወለደ። ደጋግና ቅዱሳን ወላጆቹም እግዚአብሔርን በመፍራት የኖሩባት በነበረበት ወቅት ይህን የተመረጠ አባት ሰጣቸው። አባ ኪሮስ የተወለደው በታኅሳስ 8 ቀን ነበር። ጻድቁ አባት በቅድስና ሕይወትና ትጋት ማዕረግ አባ ኪሮስ ከመባሉ በፊት ዲላሶር ተብሎ ይጠራ እንደነበር ታሪኩ ይገልጻል። ቅዱሱ ከታላቅ ወንድሙ ቴዎድሮስም ጋር በሚኖርበት ጊዜ አባቱ ስለሞተ ሀብቱን ከወንድሙ ጋር በመካፈል ለድሆች መጸወተ። መንፈስ ቅዱስ ኪሮስ ብሎ ጠራውና ለብዙዎች አባት ትሆናለህ፣ በቃሌም እንክርዳድ ይነቀላል፣ የአንድ ቀን መንገድ ሂድና ገዳማዊ መነኮስ ታገኛለህ፣ ከእርሱም ልብሰ ምንኩስና ትለብሳለህ አለው። እንደታዘዘውም በመሄድ ከአንዲት ባት የራስ ፀጉሩ እስከ እግር ጥፍሩ የሚደርስ ግርማው የሚያስፈራ ገዳማዊ ወጥቶ ኪሮስ መነኩሴ ለመሆን ወደዚህ መጣን አለው። ኪሮስም ግርማውን እያደነቀ ቀርቦ ተባረከና 3 ቀን ከቆየም በኋላ ኪሮስ ሆይ እንደኔ መሆን ትፈልጋለህን? አለው። እርሱም አዎ በጣም እፈልጋለሁ ባለውም ጊዜ አባ በምኑዳ ትንሽ ደመናን ጠርቶ በዚያ ላይ በመሆን ከአስቄጥስ ገዳም በመሄድ የምንኩስናን ልብስ ተቀብሎ በዚያችው ደመና ኪሮስ ካለበት ቦታ ተመለሰ። ያመጣውንም አልባሰ ምንኩስና ለኪሮስ አለበሰው። ለአባ በምኑዳ ሁልጊዜ በሰርክ ሰማያዊ ህብስትና ጽዋዌ ቅዱስ ሚካኤል ያመጣለት ነበር። አባ ኪሮስ በዚያ ለአባ በምኑዳ እየታዘዘ ሲኖር አንድ ገዳማዊ ሰው ወደ አባ በምኑዳ መጥቶ ሳለ ምንም ነገር እንደሌለው አይቶ ምን ትበላለህ ቢለው አምላካችን ይሰጠናል አለው። ያንም እንግዳ መነኩሴ በልቡ እንደኛ ሰው አይደለምን እያለ ሲያስብ አባ በምኑዳ በመንፈስ አውቆ ለምን እንደዚህ ታስባለህ? እኔም እንዳንተ በደለኛና ኃጢአተኛ የሆንኩ መነኩሴ ነኝ አለው። ይህን እየተነጋገሩ ሳለ የሰርክ ጸሎትም ደርሶ በኅብረት ሲጸልዩ ፈጽሞ ደስ የሚል መዓዛ መጣ። ወዲያውም የተዘጋጀ ህብስትና ጽዋውን ይዞ ቅዱስ ሚካኤልን ሲመጣ አየውና ተቀበለው። ያም እንግዳ መነኩሴ ግን አላየውም። አሁንም አስቀድሞ ያልነበረ ይህን ጽዋና ህብስት ከየት አገኘው? ይህም ባሕታዊ መሰሪ ነው እያለ አሰበ። አባ በምኑዳም ለምን እንዲህ ክፉ ታስባለህ? አለው። መነኩሴውም አድንቆ ተቀምጦ
መመገብ ጀመሩ። ያም እንግዳ መነኩሴ ግን ከዚያ ኅብስተ ሰማይ ቆርሶ በልብሱ ደረብ ወደ አስቄጥስ ገዳም ሄደ። በዚያ ያሉ መነኮሳትንም ሰብስቦ ያ በረድ የሚመስል ኅብስተ ሰማይ አሳያቸው። የታገኘው ቢሉት በዮርዳኖስ ገዳም ውስጥ በምኑዳ የሚባል መሰሪ ሰው አለ። ኑ ተከተሉኝና ታመጡት ዘንድ ወደዚያ ልውሰዳችሁ አላቸው። ይህንን ሲነጋገሩ ቅዱስ ሚካኤል መጥቶ ያችን የኅብስት ቁራሽ ወደ ሰማይ ወሰዳትና በልዑል እግዚአብሔር ፊት ሰገደ። እግዚአብሔርም መልካም አገልጋይ ሆይ የተቀደሰውን ለውሻ የሰጠ በምኑዳ ክፉ አደረገ። ስለዚህም በአንበሳ ተሰብሮ እንዲሞት አደረግኩ። ይህም በረከት ይከለክላል። ይህንንም ኅብስት በበረሃ ላለ ፊሊሞና ለሚባል መነኩሴ እስከ ዕለተ ሞቱ ሲሳይ እንዲሆነው ስጠው አለው። ቅዱስ ሚካኤልም እንደታዘዘው አደረገ። የአስቄጥስ ገዳም ቅዱሳንም ያን መነኩሴ እኛን ማን መምህርና ፈራጅ አድርጎ ሾመን አሉት። በዚያንም ጊዜ አዘንና ወደ ማደሪያው ሄደው ታንቆም ሞተ። አባ በምኑዳም ይመጣለት የነበረው መና ተከለከለ። 3 ቀንም ምንም ሳይቀምስ ከቆየም በኋላ ያለቀሰ አባ ኪሮስን ልጄ ሆይ ሰይጣን ወደ ማደሪያችን ገብቷል፣ ያገኘን ይህ ነገር ምንድን ነው አለው። አባ ኪሮስም ያ መነኩሴ መጥቶ ከሄደም በኋላ እግዚአብሔር ተቆጥቷል አለው። አባ በምኑዳም የእግዚአብሔር ፈቃድ ይሁን አለ። ከዚያም አባ ኪሮስ ፍሬን እየሰበሰበ ይመለስ ነበር። አባ በምኑዳ ግን በቀንም ሆነ በማታ ከበዓቱ ሳይወጣ ይጸልይ፣ እንደ መንኮራኩርም ይሰግድም ነበር። አባ ኪሮስም እንዲህ እያለ ሲኖር አንድ ቀን የዕለት ሲሳይ ፍለጋ ወደ አንድ አገር ሄዶ ሳለ የኬልቄዶን ንጉሥ ሞቶ ሕዝቡ ሁሉ እየጮሁና እያለቀሱ ምድር እየረገጡ ብዙ የፈረሰኛና ሰልፍ ተሰልፎ በአስከሬኑ ላይ ድብዳብ እየዘከሩ የዘረጉ ካህናት በማዕጠንት በፊቱና በኋላው እየዘመሩ ባዩም ጊዜ አንዱን ሰው ይህ የማየው ምንድን ነው ብሎ ቢጠይቀው የኬልቄዶን ንጉሥ ስለ ሞተ ነው አለው። አባ ኪሮስም ለሞተ ሰው ይህን ያክል ይደረጋልን? እኔስ ንጉሥ ለልጁ ሰርግ ያደረገ መስሎኝ ነበር አለ። ይህንን ብሎ አልፎ ፍሬ ሰብስቦ ወደ ማደሪያው ወደ አባ በምኑዳም በደረሰም ጊዜ አጽሙ በየቦታው ተበታትኖ አንበሳ ሲበላው ባገኘም ጊዜ በጣም አምርሮ እያለቀሰ ጌታዬ ሆይ ለምን እንደዚህ ታደርጋለህ? ፍርድ መልካም አይደለም። በመንግሥት በመብልና በመጠጥ በደስታም የኖሩትን በክብር እንዲቀበሩ ታደርጋለህ። ስላንተ ሲሉ አባትና እናትን ሚስትንና ልጆችን ደስታ ሁሉ ትተው በተራራና በዋሻ በጾም በጸሎት የኖሩትን ደግሞም ሥጋቸው ለዱር አራዊት ትሰጣለህ። ያንተን ፍርድ ነገር ላልሰማ እንዳልነሳ ሕያው ስምን ብሎ መሬት ላይ ተኛ። 40 ዓመትም ሲሆነው ግማሽ ሥጋው አለቀ። ጌታችን ኢየሱስ ክርስቶስም በመልአክ አምሳል ተገልጦ ተጋዳይ የሆንክ አርበኛ ኪሮስ ሆይ ሰላም ላንተ ይሁን ተነሳ አለው። ኪሮስም አንተ ማነ? መልአከ እግዚአብሔር ከሆንክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በል አለው። ጌታችንም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አለ። ኪሮስ መነሳት ባቃተውም ጊዜ ምድርን ሥጋውን አትያዥ ባላትም ጊዜ ፈጥኖ ተነሳ። ኪሮስም ጌታችን እንደሆነ አውቀው መላ ሰውነቱ እንዳበሰው ሰውነቱ እንደ ሕፃንም ሆነ። በምድር ላይ ሰግዶ ጌታችን እንደ መብረቅ ሲለወጥና እልፍ አእላፋት መላእክት ሲያመሰግኑ ታያቸው። ጌታችንም ኪሮስ ሆይ
አንተ ሚስትህን፣ ልጆቼን፣ መንግሥትን የተውክልኝ የማርያም ልጅ ኢየሱስ ነኝ። ስለ እኔ ሁሉ ብዙ ታገኛለህ። በምድር ላይ እንዳንተ ትዕግሥትን የለበሰ አላገኘውም። ለዚያ እንግዳ መነኩሴ ቅድሳቴን ለምን ሰጣችሁት? ስለዚህ ነው የበብኑዳ ሥጋ ለአራዊት የሰጠሁት። በዚህ ምክንያት በፊቴ እንዳይወቀስ ነው። ለሁሉ ሥራ ፍዳ አለውና አምላኩ በምድር ላይ የገሠጸው ሰው ብፁዕ ነው ያለውን አልሰማህምን? ኪሮስም ጌታዬ ሆይ ፍርድ ቅን ነው አለ። ጌታችንም ከዚህም በኋላ ይህን ነፍስን ከሥጋ መለየት ታይ ዘንድ በገዳማት ሂድ፣ ከዚያም ወደ ማደሪያ ተመለስ ብሎት ተሰወረ። ባኪሮስ በጌታችን ታዘው ደብረ ባሳት በደረሰም ጊዜ ቤተ ክርስቲያንን ተሳልሞ የእመቤታችንን ስዕል አይቶ ከዓይኖቹ እንባ እያፈሰሰ እመቤቴ ሆይ አስብኝ አላት። ስዕሊቱም ኪሮስ ሆይ መምጣት መልካም ነው፣ የአባትህን አጽም ትጠብቅም ዘንድ ወደ ማደሪያ ተመለስ አለችው። ይህንም ሰምቶ ከስዕሏ ፊት 7 ዓመት ሲሰግድ ሲጋደል ኖረ። በዕብራይስጥ ቋንቋም እንግዳ ነህና በቃ በምሕረት መዝገብም ተመዝግቦልሃል የሚለውን ቃል ከሰማይ ሰማ። ከዚያም መስፈርስ የሚባል ሕማም ለብዙ ጊዜ የታመመና በምድር ላይ የወደቀ ሰውን አገኘ። በራስጌው ቅዱስ ሚካኤልን፣ በግርጌው ቅዱስ ገብርኤልን፣ በቀኙም ሩፋኤልን፣ በግራው ሰዳኬል በክንፋቸው ጋርደው ታየ። እነርሱም በገዳዮች ፊት ሞትን የማይፈራ ሆይ እንዴት ነህ ብለው ሰላምታም ሰጡት። እርሱም አድንቆ በልልና ነዋሪዎች ሆይ በዚህ ለምን ተቀመጣችሁ አላቸው። እነርሱም ይህን ዕዳ እንድትጠብቀው ከእግዚአብሔር ታዘናል አሉት። እስከ መቼም ቢላቸው አምላካችን እስከሚያፈርሰው ድረስ ብለውታል። ከዚህም በኋላ ወደ ታመመው ተመልሰው በዚህ ቦታ ከኖርክና ከታመምክ ምን ያክል ዘመን ብለው ጠየቀው። በሽተኛውም በዚህ ቦታ ስኖር 85 ዓመት ነው፣ ከታመምኩ 20 ዓመት ነው አለው። መልሶም አበምኔቱና የገዳሙ መነኮሳት ይጎበኘዋል አለው። በሽተኛውም አባቴ ሆይ የለም፣ ፊታቸውን ካየው 15 ዓመት ሆነው አለው። ባኪሮስን አባትህ ማን ነው? እናትስ ማናት? ብሎ በጠየቀውን ጊዜ አባቴ የኬልቄዶን ንጉሥ ነው፣ እናቴም ንግሥት ናት። በአባቴ ቤት እያሉ ሰዎች ወርቁንና ብሩን ቀጭኑንም ልብስ ከብዛቱ የተነሳ በእግሮቻቸው ይረግጡታል አለው። ጥያቄውን በመቀጠል ወደዚያች ገዳም ማን አደረሰ ብለውም ጠየቀው። እርሱም እንዳንተ ያሉ 2 ሰዎች ወደ አባቴ ቤት መጥተው ከዚያም አደሩ። ኩሌሊትም ሲሆን ፊቱ ብሩህ የሆነ ሰው ወደ እኔ መጥተው ሚሳኤል ብሎ ጠርቶ ሲነጋ ተነስተ ከእነዚህ ቅዱሳን ጋር ሂድ አለኝ። እኔም ወጥቼ ወደዚህ ገዳም ደረስኩ አለው። ባኪሮስም የአባቱን የበብኑዳንና የሌሎችንም ቤተ መንግሥትን እየው የመነኑ ቅዱሳን ሁኔታ እያነሳ አጽናናው። እግዚአብሔርም የሚወደውን ይገሥጻልና አታድንቅ አለው። ያ በሽተኛ ሚሳኤልም እውነት ነው፣ ለእኔ ይገባኛል፣ ስለ ኃጢአቴም ይህን ተቀበልኩ ብሎም መልሶም ዝም አለ። ያን ጊዜ በሞት ያሰናብተውም ዘንድ ባኪሮስ ወደ እግዚአብሔር ጸለየ። ጌታችንም በክብር መጣ። ጌታችን አባ ኪሮስን ምን ያክል እንደምወድ የመላእክት ሰራዊት ያዩና ያውቁ ዘንድ ይችን የገነት ተክል አበባ ከእጄ ወስደ በፊቴ ላይ ጣል አለው። ኪሮስም እንዲሁ አደረገ። ያን ጊዜ የበሽተኛው የሚሳኤል ነፍስ ያለ ጻዕር በፍጥነት ወጣች። መድኃኒታችንም ተቀብሎም ሳማት። ከእርሱም ጋርም ብርሃን ሰረገላ ውስጥ አስቀምጣት አውጥቶም ሰማያዊ ክብር አኖራት። ባኪሮስም አለቀሰ።
ባኪሮስም የገዳሙን መነኮሳት ያን በሽተኛ ቅበሩ ሲላቸው ፈቃደኞች ባለመሆን ያንጎራጉሩ ነበር። አራቱ የመላእክት አለቆች ሥጋውን በከርቤና በሚያጥኑ የገዳሙ መነኮሳትም የበሽተኛ ይህ ምንድን ነው? ይህ መነኮስ ሥራዬን ያውቅ ይሆን ተባባሉ። ሥጋውንም በገዳም በእንግዳ መቃብር ቀበሩት። መቃብሩም ጥሩ ውሃ ፈለቀ፣ ለበሽተኞችም ፈውስ ሆነ። አባ ኪሮስም እነዚያን መነኮሳት በክፉ ሥራቸው ገሠጻቸው፣ መከራም ይመጣባቸዋል አላቸው። ሊወግሩትም ድንጋይ ባነሱም ጊዜ ሰረገላ መጥቶ ወደ ማደሪያው አደረሰው። በማግስቱም ሽፍቶች መጥተው የዚያን ገዳም መነኮሳት በሙሉ ፈጇቸው፣ ገዳሙንም አቃጠሉት። አባ ኪሮስ በዓመቱ ሆኖ ሰራዊተ ጽልመት የእነዚህን ክፎች መነኮሳት ነፍሳት ያቻኩሉ ወደ ሲኦል ሲወስዷቸው አይቶ ይገባቸዋል አለ። በኋላ ግን እነዚህን ሱታን አሳቱኝ ብሎ እግዚአብሔር ይምራቸው ዘንድ 40 ቀንና 40 ሌሊት ጾመ ጸለየ። አልማርካቸውምና አትድከም የሚል ቃልን ሰማ። ከዚያም ከጋለ ድንጋይ ላይ ተኝቶ ሥጋው በእሳት እንደተጠበሰ እስኪሆን ቆየ። ቃልም አልምራቸውምና አትድከም አለው። እንደገና በውዱ ተኝቶ ዓይኑ ወልቆ ታወረ። ሰይጣንም ከሩቅ ሆኖ ብዙዎችን በኪዳን ያሳትክና ገንዘቤን ልትወስድ የተነሳ ኪሮስ አንተ ነህን? አሁን ዓይንን ጠፋ፣ ማን ይረዳሃል? ማንስ ይመራል አለው። ይህንን ሲሰማ ባኪሮስ ወደ ጌታችን ፈጽሞ እያለቀሰ ጸለየ። ጌታችንም ወደ እርሱ መጥቶ ኪሮስ ሆይ ሰላም ላንተ ይሁን፣ በእውነት አንተ ሰውን ወዳጅ ነህ። ድካም ሁሉ በኢየሩሳሌም ሰማያዊት ተመዝግቧል። ልጁንም በስምህ ለሚጠራ በእምነት ሆኖ የገድልን መጽሐፍ ያጻፈ ያነበበ መባና ዕጣን ለቤተ ክርስቲያን የሰጠውን ለአንተ አስራት ይሆን ዘንድ ሰጠውን። ከአንተ ጋር ባሕረ እሳት ይለፍ ደስም ይሰኛለው። ይህንንም ብሎ ራሱን በእጆቹ ይዞ ፈወሰው። ቅዱስ ኪሮስም በፊትህ ሞገስ ካገኘው እነዚያን መነኮሳት ማርልኝ አለው። ጌታችንም ያመጧቸው ዘንድ አዘዘ። ነፍሳቸውም ከሥጋቸው ጋር አዋህዶ አስነሳቸው። አባ ኪሮስንም ባዩም ጊዜ አፈሩ። በአባ ኪሮስ ልመና አልባሰ ምንኩስና ለበሱ። ወደ ገዳማቸው የሚወስድ መንገድም አሳይቷቸው እንዲሄዱ አዘዛቸው። ከገዳማቸውም ደርሰው ቤተ ክርስቲያን ሰርተው በጾም በጸሎት እንግዳም በመቀበል ኖሩ። ከብዙ ጊዜም በኋላ ቅዱስ ኪሮስ የእነዚያን መነኮሳት ሕይወታቸውን ያይ ዘንድ መልአኩን ላክ ብሎ በጸለየም ጊዜ ጌታችን አንተው ሄደ ጎብኛቸው ብሎ ደመናን ጠርቶና በዚያች ላይ አውጥቶ በሰላም ሂድ ብሎ አሰናበተው። ኪሮስም ወዲያውም ደርሶ ወደ ሚሳኤል መቃብር ሄደ። መነኮሳትም ባዩትም ጊዜ ከአበምኔቱ ጋር ሮጠው ሂደው አቅፈው የሳሙት ደህና ነን አሉት። እርሱም ውሻ ነዳይ ለመሆን ለእኔ ይህ ክብር ለምኔ ነው አላቸው። እነርሱም ባለማወቃችን ያሳዘንን ይቅር በለን ባሉት ጊዜ እግዚአብሔር ይቅር ይበላችሁ፣ ነገር ግን ሁላችሁም የእግዚአብሔር አገልጋይ ሚሳኤል ሆይ ይቅር በለን በሉ አላቸው። እነርሱም የእግዚአብሔር አገልጋይ ሚሳኤል ሆይ ይቅር በለን አሉ። በዚያን ጊዜ እግዚአብሔር ይቅር ይበላችሁ፣ በእናንተ ምክንያት ወደ መንግሥተ ሰማያት ገብቻለሁና የሚል ቃልም ሰሙ። እነርሱም ይህ የናቅነውና የጣልነው ሚሳኤል አይደለምን ብለው ያደነቁን፣ አጽሙንም ወደ ቤተ እግዚአብሔር ውስጥ ሊያስገቡት በፈለጉም ጊዜ ባለበት ተዉት። ነገር ግን በጸሎቱ ትጠቀሙም ዘንድ ተስካሩን አድርጉ አላቸው። እርሱም የመከራቸው ወደ ቤተ ክርስቲያን ደረሱ። አባ ኪሮስም የክርስቶስ ማደሪያ ሆይ ሰላም ብሎ በተሳለመም ጊዜ
በሀከ ፈላሲ ክቡር መጻተኛ ሆይ ሰላም እላለሁ እያለ አደነቀ። አበምኔቱም በቤተ ሄደር ቢለውም አይሆንም ብሎ በሚሳኤል ማደሪያ በነበረው አንጻር ሄዶ አደረ። በማግስቱም ከእንግዲህ ወዲህ በመንግሥተ ሰማያት እንጂ በዚህ ምድር አንታይምና በጸሎታችሁ አስሙኝ ብሎ ተሰናብቷቸው ወደ ማደሪያው ተመልሶ አጋንንትን ኑ ሲላቸው እየመጡ ሂዱ ሲላቸው እየሄዱ ሲገዛቸው ኖረ። ከዚህም በኋላ ቅዱስ ኪሮስ በገድልና በትሩፋት እየተንቀጠቀጠ ለብዙ ዘመናት ከኖረም በኋላ ሐምሌ 8 ቀን ቅዱስ ዳዊት የዘመረለት እልፍ አእላፋት ቅዱሳን መላእክት በተገኙበትም ጌታችን ኢየሱስ ክርስቶስ ነፍሱን ከሥጋው ለይቶ አሳርጓታል። ጌታችንም የአስቄጥስ ገዳም አባ ባውማ ሥጋውን ገንዘው እንዲቀብረውም አደረገ። እርሱም የንጉሥ ዘይኑን ልጅ ቅድስት ኢላርያን ሥጋዋን የገነዘ ነው። ደግሞም አባ ባውማ ጌታችን እንዳዘዘው በመንፈስ ቅዱስ የቅዱስ ኪሮስ ገድሉን የጻፈ ነው። እኔ አባ ባውማም የቅዱስ ኪሮስ ገድሉን ጽፌ ለሚያነበውምና ለሚሰማውም ሁሉ መጻተኛ ይሆን ዘንድ ወደ አብያተ ክርስቲያናት መጽናኛም ይሆን ዘንድ ክርስቲያናቱን ሁሉና ወደ ገዳማትም ላኩ ብሎ ተጽፏል መጽሐፈ ስንክሳር ላይ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን፣ አሜን።